ማንም ሰው ሁሉ ጊዜ ደስተኛ እንደሆነ አይኖርም። በህይወት ጎዳና አንዴ በከፍታ ሌላ ጊዜ ደግሞ በዝቅታ ውስጥ ማለፋችን የማይቀር ነገር ነው። አንዳንዴ እናዝናለን፣ አንዳንዴ ጊዜ ከማንም ጋር ማውራት ላንፈልግ እንችላለን። አንዳንዴ ጊዜ ራሳችን ማዳመጥ ረጋ ምንልበት ምንመሰጥበት የጥሞና ጊዜ ምንወስድበት ጊዜ ይኖራል። እነዚህ ነገሮች በጣም ሰውኛ በጣም ተፈጥሮ የሆኑ ነገሮች ናቸው። ነገር ግን ደግሞ የፍቅር አጋርሽ በጣም ረጅም ለሚባል ጊዜ ዘለግላለ ጊዜ ያህል ሊያወራሽ ፈቃደኛ ካልሆነ ስትነጋገሩ በጣም አጠር አድርጎ የሚመልስልሽ ከሆነ ወይም ደግሞ የምትነጋገሩባቸው ነገሮች የሚመልስልሽ ነገሮች በሙሉ ትርጉም አልባ የሚሆኑብሽ ከሆነ የሆነ ሰብስታንስ የሌላቸው ነገሮች እንደሆኑ የሚሰማሽ ከሆነ ይሄ ሁኔታ በማከላችሁ ወይም ደግሞ በሱ በኩል የሆነ ልክ ያልሆነ ነገር እንዳለ የሚያሳይ ነገር ነው። በእርግጥ እዚህ ጋር ፍቅረኛዋ ከተለመደው በተለየ መልኩ ሲንቀሳቀስ ወይም ደግሞ የሆነ አይነት የባህሪ ለውጥ ሲያመጣ ያንን ሁኔታ ማትረዳ ያንን ሁኔታ ኖቲስ ማታደርግ ሴት ትኖራለች ተብሎ አይታሰብም። ሴቶች እዚህ ላይ በጣም ጎበዞች ናቸው። የፍቅር አጋራቸው የባህሪ ለውጥ ሲያመጣ ያልተለመደ ነገር ሲያደርግ ወይም ደግሞ የሆነ ነገር ከበስተጀርባ እያደረገ እንደሆነ ሲሰማት ያንን በቀላሉ ኖቲስ ማድረግ ትችላለች ሴት ልጅ። እዚህ ጋር ሁሉ የምናነሳው አንድ ነገር አለ። ሁሉም አይነት የፍቅር ግንኙነቶች በሆነ አስቸጋሪ ሁኔታ ውስጥ ማለፋቸው በሆኑ ነገሮች መፈተናቸው ምናምን የግድ ነው። ግን ደግሞ ችግር በተፈጠረ ቁጥር ከዚህ የፍቅር ግንኙነት መሸሽ መራቅ ወይም ደግሞ ያ የፍቅር ትክክል አይደለም ብሎ ማሰብ ያ በፍጹም የተሳሳተ ሐሳብ ወይም ደግሞ የተሳሳተ ግንዛቤ ነው። እዚህ ጋር ሁለት ነገሮች ባላንስ ማድረግ ይኖርብሻል። ወደ ተሳሳተ አይነት ድምዳሜ ወይም ደግሞ ግንዛቤ እንዳልደርስ ብለሽ መከታተል ያሉብሽን ማየት ያሉብሽን ቀይ መብራቶች ከማየት መቦዘንም የለብሽም። በተቻለሽ መጠን እነዚህ ነገሮች ባላንስ አድርገሽ ልትሄጂ ይገባል። በዛሬው ትምህርታችን የፍቅር አጋርሽ ሊለይሽ ሲያስብ ሊልክልሽ የሚችላቸውን የጽሁፍ መልእክቶች ነው የምንመለከተው ወይም ደግሞ መለየትን ምርጫው እያደረገ እንደሆነ የሚያመላክቱ የጽሁፍ መልእክቶች እንመለከታለን። የመጀመሪያው መነጋገር አለብን። የፍቅር አጋርሽ በቴክስት ወይም ደግሞ በጽሁፍ መልእክት መነጋገር አለብን ብሎ ከላከልሽ ደንዛ ጋር የሆነ ሴንሲቲቭ ነገር እንዳለ ወይም ደግሞ በፍጥነት ዲል ልታደርጉበት የሚፈልገው ነገር እንደተፈጠረ የሚያሳይ ነገር ነው ይሄ ነገር። ምን እያልኩሽ ነው? ቴክስት እንዲያደርግ ያስገደደው ነገር ምናልባት ነርቨስ መሆኑ ሊሆን ይችላል፣ ምናልባት መቻኮሉ ሊሆን ይችላል፣ ምናልባት ቶሎ ብሎ ቁርጡ ማወቅ መፈለጉ ሊሆን ይችላል። በአካል ከመገናኘታችሁ በፊት ያለሽበት ሁኔታ የስሜትሽን መጠን ከፍታና ዝቅታው ማወቅ ፈልጎ ጌጁን ሊለካ ፈልጎም ሊሆን ይችላል። ወይም ደግሞ እንዴት መነጋገር እንዳለባችሁ እርግጠኛ ባለመሆኑ ምክንያት ብቻ በስሜታዊነት ቴክስት አድርጎልሽ ሊሆን ይችላል። የፍቅር አጋርሽ በቴክስት መነጋገር አለብን ሲልሽ እንደነዚህ አይነት ስሜቶች ውስጥ ሆኖ ሊሆን የሚችልበት እድል በጣም ሰፊ ነው። ከዚህ በተረፈ ግን በጣም በጥብቅ ሊያናግርሽ እንደሚፈልግ ወይም ደግሞ ልትነጋገሩ የሚገባቸው ነገሮች እንዳሉ ከነገርሽ በኋላ በተደጋጋሚ ስትገናኙ ያን የተቀጣጠራችሁበትን ነገር እየተወ ሌላ ነገር የሚያወራሽ ከሆነ ወይም ደግሞ የቀጠረበትን ርዕሰ ጉዳይ ማንሳት ወኔ ከሌለው ወኔው እየከዳው ከሆነ ለነዚህ ጋር ቆም ብለሽ ነገሮችን ቼክ ልታደርጊ ይገባል። እንደዚህ አይነት ሁኔታ ሲፈጠር ምናልባት ምን ያደረኩት ነገር አለ ምን የተፈጠረ ነገር አለ እያልሽ ራስሽን ወደ መጠየቅ ወደ መጠራጠር ምናምን ልትገቢ ትችላለሽ። ግን ደግሞ እሱ ያንን ነገር ከተገናኛችሁ በኋላ መናገር ያልፈለገበት የራሱ ምክንያቶች ይኖሩታል። ዋነኛ ምክንያቱ ደግሞ ምን መሰለሽ? ያንን የጽሁፍ መልእክት ከላከልሽ በኋላ ምናልባት ብትለያዩ ጉዳትና ጥቅሙን አስልቶታል። እሱ መቼ ነው ያሰላው? የጽሁፍ መልእክቱን ከላከልሽ በኋላ ነው። ዘን እንደማያዋጣው ያንን ነገር አንስቶ ቢነጋገር እንደማያዋጣው ካሰበ በተደጋጋሚ ስትገናኙ የተቀጣጠራችሁበትን ነገር ትቶ ሌላ ነገር ሊያወራሽ ይችላል ማለት ነው። ስለዚህ እንደዚህ አይነት ሁኔታ ሲፈጠር ምንድነው ልታደርጊ የሚገባው? በተቻለሽ መጠን የተቀጣጠራችሁበትን ነገር የተቀጣጠራችሁበትን ጉዳይ የፈለገበትን ነገር እንዲነግርሽ ልታስገድጂው ልትጠይቂው ይገባል እንጂ በተደጋጋሚ እንደዚህ አይነት ነገር እየላከልሽ ግን ደግሞ ስትገናኙ ነገሩን ቀይሮት ሌሎች ነገሮችን የሚያወራ ከሆነ he's waiting for the right time ማለት ነው። በዛ ጊዜ እሱ ትክክል ነው ብሎ ባሰበው ጊዜ ተቶሽ ሲሄድ ስብራትሽ በጣም የከፋ ነው የሚሆነው ማለት ነው። ምክንያቱም እሱ ተዘጋጅቶበት ነው። አንቺ ግን የምታውቂው ነገር የለም። ምን እየተካሄደ እንደሆነ ስለማታውቂ እና ነገሮች ድንገት ስለሚሆኑብሽ ጉዳትሽ በጣም ከፍ ይላል። ስለዚህ የፍቅር አጋርሽ መነጋገር አለብን ብሎ ቴክስት ካደረገልሽ ዘንድ ስትገናኙ መነጋገር አለብን ብሎ ያለሽ ጉዳይ ላይ በደንብ ልትነጋገሩ ይገባል። ያንን ነገር ልትጠይቂው ይገባል። ሁለተኛው ትንሽ ጊዜ ይፈልጋል ሊልሽ ይችላል። የፍቅር አጋርሽ ትንሽ ጊዜ ይፈልጋል ብሎ ቴክስት ካደረገልሽ በግሉም ሊሆን ይችላል፣ በፍቅር ህይወታችሁም ዙሪያ ሊሆን ይችላል። ብቻ ግን ቆም ብሎ የሆነ መፈተሽ የሚፈልገው ነገር እንዳለ የምታረጋግጭበት አንድ ነገር ነው። ሊሆኑ ከሚችሉ ምክንያቶች እስቲ አንዳንዶቹን እንመልከታቸው። ሐሳቡና ስሜቱን ማዳመጥ ወይም ደግሞ ስሜቱን መፈተሽ ሲፈልግ እንደዚህ አይነት ቴክስት ሊልክልሽ እንደዚህ አይነት ቴክስት ሊያደርግልሽ ይችላል። የፍቅር ሁኔታችሁን ሪቫሌት ማድረግ ሲፈልግ እንደገና መገምገም ፈልጎ ሲሆን ሐሳቡን ከሚበታትኑ ነገሮች ራቅ ማለት ሲፈልግ ለፍላጎቱና አሳኳለሁ ብሎ ለሚለው ወይም ደግሞ ለሚያልመው ነገር ቅድሚያ መስጠት ሲፈልግ ምርጫው ያ ሲሆን
ተመሳሳይ ቴክስት ሊልክልሽ ይችላል። እርግጠኛ ያልሆነበት ወይም ደግሞ የፈራው ነገር ሊኖር ይችላል። ይሄን በዚህ ጊዜም እንደዚህ አይነት ቴክስት ሊልክ የሚችልበት እድል በጣም ሰፊ ነው። እነዚህ የፍቅር አጋርሽ ትንሽ ጊዜ ይፈልጋሉ ብሎ ሲል እንደዛ እንዲህ ሊያስገድዱት ምክንያቶች ናቸው ተብሎ ሊታሰቡ የሚችሉ ዋና ምክንያቶች ናቸው እነዚህ። እዚህ ጋር አንድ ነገር ልታቂ ይገባል። እውነተኛ ፍቅር ባለበት መወዛገብ የለም። መወዛገብ የለም ማለት ግን አለመግባባት የለም ማለት አይደለም። አለመግባባት at any time of the day ሊፈጠር የሚችል ነገር ነው። ምንም ያህል ብትዋደዱ፣ ምንም ያህል ብትፋቀሩ ሁለት ሰዎች እስከሆናችሁ ድረስ በማከራችሁ የሆነ አይነት አለመግባባት መኖሩ ግድ ነው። ምናልባት አለመግባባት ላይኖር የሚችለው መቼ ነው? ከሁለት አንዳችሁ ወይም ደግሞ ሁለታችሁ ማስመሰል ሲጀምሩ፣ ሁለታችሁም ድራማ መስራት ሲጀምሩ ያኔ አለመግባባት ላይፈጠር ይችላል። ሁለታችሁም ግን ራሳችሁን ሆናችሁ የምትቀርቡ ከሆነ ሁለት ሰዎች እስከሆናችሁ ድረስ አለመግባባት በማከራችሁ ሊፈጠር ይችላል። ግድ ነው ያ። ግን ደግሞ ባትግባቡና የሆነ የማያግባባችሁ ነገር በማከራችሁ ቢፈጠር እንኳን እውነተኛ ፍቅር እስካለ ድረስ ያ ሰው ሊያስብ የሚችለው እንዴት ብሎ ግንኙነቱን ማስቀጠል እንዳለበት፣ እንዴት ብሎ ያንን አለመግባባት መፍታት እንዳለበት ነው እንጂ ካንቺ ጋር ያለውን ግንኙነት ስለማቆምና ለማቆም የሚል አይነት ሐሳብ ውስጥ አይገባም ማለት ነው። እንደዚህ አይነቱ ዝግብ ውስጥ አይገባም። ምን እያልኩሽ ነው? እዚህ ጋር የእውነት የሚወድሽ ወንድ ያለሽበት ሁኔታና በፍቅራችሁ ውስጥ የገጠማችሁ ነገር በሚገባ ይረዳል። ትንሽ ጊዜ ይፈልጋል ብሎ ቴክስት ካደረገልሽ በኋላ ያወዛገቡ ነገር ፍቅራችሁን ማስቀጠል ወይም አለማስቀጠል የሚለው ነገር ከሆነ እዛ ጋር ችግር አለ ማለት ነው። ግን ደግሞ ከዚህ በተረፈ ቅድም የተመለከትናቸው አይነት ምክንያቶች ሊሆኑ የሚችሉበት እድል እንዳለ ደግሞ ትረሽ አይገባም። ስለዚህ እንደዚህ አይነት ሁኔታ ውስጥ ስትገቡ ወይም ደግሞ የፍቅር አጋርሽ እንደዚህ አይነት ቴክስት ካደረገልሽ በኋላ ልታደርጊያቸው የሚገቡ ነገሮች አሉ። የመጀመሪያው ንግግር ነው። ምን ፈልጎ ምን አስቦ እንደዛ እንዳለ ልታቂ የምችው በዋናነት በንግግር ነው፣ ስትጠይቂው ነው። ከዛ በተጨማሪ ፍላጎቱን ማክበር ሊኖርብሽ ይችላል። ስትነጋገሩ የሚነግርሽ ነገር አሳማኝ ነገር ይሆንና ደን ያለሽ ምርጫ ፍላጎቱን ማክበር ብቻ ሊሆን ይችላል። ስለዚህ እንደዚህ አይነት ሁኔታ ሲፈጠር ፍላጎቱን ልታከብር ይገባል። አንቺም በተቻለሽ መጠን ደግሞ እንደዚህ አይነት ነገር ሲልክልሽ ወይም ደግሞ ይሄ ቴክስት ከደረሰሽ ጊዜ በኋላ የነበሩሽን የተፈጠሩብሽን ስሜቶች በሚገባ ልትነግሪው ይገባል። የጊዜ ገደብ ልታስቀምጪ ይገባል። የጊዜ ገደብ ስልሽ እዚህ ጋር ብቻውን መሆን የሚፈልግበት ወይም ደግሞ ትንሽ ጊዜ ይፈልጋል ያለበት ጊዜ ምን ያህል ነው የሚለውን ነገር አብራችሁ ዲሳይድ ልታደርጉ ይገባል። ምክንያቱ አሳማኝ ከሆነና ለብቻው ጊዜ ሊሰጠው ይገባል ብለሽ ካሰብሽ ደን የሆነ ጊዜ ገደብ ሊቀመጥ ይገባል። በዛ ጊዜ ውስጥ ፕሮሰስ አድርጎ ካለበት ሁኔታ ሊወጣ ይገባል ማለት ነው። ከዚህ በተረፈ ግን በዚህ ምክንያት ብቻ ወደ ሆነ መደምደሚያ እንዳደርሽ ሳትጠይቂው፣ ሳታናገሪው፣ አንቺም ስሜትሽን ሳትናገሪ በምንም አይነት ሁኔታ ወደ ሆነ መደምደሚያ መድረስ የለብሽም። በሱ ቦታ መሆንሽ ነገሮችን ለማየት ለመረዳት መሞከር ይኖርብሻል ማለት ነው። ስለዚህ እነዚህ ነገሮች ካንቺ የሚጠበቁ ነገሮች ናቸው። ግን ደግሞ እዚህ ጋር ትንሽ ጊዜ ይፈልጋል የሚለው ቴክስቱ በጣም የሚደጋገም ከሆነ በጣም እየበዛ ከሆነ ቆም ብለሽ ነገሮች ላይ ውሳኔ መስጠት ያለብሽ አንቺ ነሽ ማለት ነው። ምክንያቱም ወንድ ልጅ መለየት ሲፈልግ ወይም ደግሞ ካንቺ መራቅ ሲፈልግ ግን ደግሞ በቂ ምክንያት ከሌለው ላይክ ደግነትሽን፣ መልካምነትሽን ምናምን የሚያውቁ ልቦ ነው ያንን የሚያውቅ ከሆነ ትንሽ ጊዜ ይፈልጋል እያለ እንዲህ ውዝግብ ውስጥ ይከተሽና የሆነ ጊዜ ላይ ከህይወትሽ ወጥቶ ሊሄድ የሚችልበት እድል ይኖራል። ስለዚህ በተቻለሽ መጠን ይሄ ቴክስት የዚህ አይነት ቴክስት የሚደጋገም ከሆነ ለአንዴና ለመጨረሻ ጊዜ ቁጭ አድርገሽ አቋሙን ልትጠይቂው ይገባል። ሶስተኛው እንደፈለግሽ ብሎ ቴክስት ያደርግልሽ ነው። ይኸውልሽ አብሮሽ ያለው ልጅ ለምትዩ ነገርና ለምታቀርቢው ሐሳብ ሁሉ ገድ ከሌለው በተደጋጋሚ እንደፈለግሽ ወይም ደግሞ ደስ እንዳልሽ የሚል አይነት ቴክስት የሚልክልሽ ከሆነ ይሄ ሰው ላንቺ ፍቅር አለው ብሎ መናገር ትንሽ ከባድ ወይም ደግሞ አስቸጋሪ ሊሆን ይችላል። ግን ደግሞ እዚህ ጋር አንድ ነገር ልታቂ ይገባል። በምትወሪው ነገር ሁሉ መገረም፣ በምትዩ ነገር ሁሉ መደነቅ ወይም ደግሞ ለምታነሺው ሐሳብ በሙሉ ሐሳቡ መስጠት አለበት ማለት አይደለም። አንዳንድ ጊዜ የምትዩ ነገር ላይ ገርሞ ላይ ደንቅ ወይም ደግሞ የሱን ሐሳብ መስጠት አስፈላጊ የማይሆንበት ጊዜ ሊኖር ይችላል። ግን ደግሞ እያነሳሽ እያወራሽ ያለው ነገር ምንም ይሁን ምን ያን ነገር ለመስማት ፈቃደኛ ካልሆነ የመሰላቸት ነገር ካየሽበት ወይም ደግሞ እንደፈለግሽ አባባሉ ባያገባኝም ስሜት ከሆነ ዘን ይሄ ነገር በግልጽ ላንቺ ግድ እንደሌለው የምታቂበት ወይም ደግሞ የምታረጋግጭበት ምልክት ነው። ከዚህ በተረፈ ግን የእውነት እየወደደሽ እንኳን የጠየቅሽው ነገር ባያምንበትም ባይስማማም ባይዋጥለትም እንዳይከፋሽ በማሰብ እንደፈለግሽ ወይም ደግሞ ደስ እንዳለሽ ሊልሽ ይችላል። ለፍላጎትሽና ላንቺ ቅድሚያ መስጠቱን ለማሳየት ሲል ብቻ ይሄን ነገር ሊያደርግ ይችላል። ላለመጨቃጨቅ አስቦ ወይም ደግሞ ያን ነገር እምቢ ቢልሽ ነገሮች ወዳልተፈለገ አቅጣጫ ያመራሉ በሚል ሐሳቢ እሺ ወይም ደግሞ እንደፈለግሽ ሊልሽ ይችላል ማለት ነው። ስለዚህ በእንደዚህ መልኩም እንደፈለግሽ ሊልሽ እንደሚችል ልታስብ ይገባል። አንድ ዳይሬክሽን ብቻ ማየት አያስፈልግም ማለት ነው።